ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲው ባርማጅ ተመልካቾቻችን እንደምን ቆያችሁን? የዕለተ ሐሙስ የካቲት 19 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ዶክተር ደሳለኝ ጫኔን በስነ ምግባር ጉድለት ከሰዋል። አቶ ጋሻው መርሻ ከቢቢሲ ጋር ያደረጉት የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆኗል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለውንና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል የሆነው አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው ብለዋል። እነዚህ ሰዎች ለክልሉ ሕዝብ የፓርቲ አመራሮች የነበሩም ነበሩ። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለትም ይቻላል የሚል ጥያቄ ከቢቢሲ ተነስቶላቸዋል። እንዴ ሲሉ መልሰዋል። በመጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው ብለዋል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነውም ብለዋል። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም ብለዋል። እኔም እንደ ግለሰብ አላምንም ብለዋል። የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት። የአማራ ህዝብ ትግልን አይደለም የሚያካሂዱት። ይህ በእኛ በግልጽ ተናግረናል። በዚህ ምክንያትም ከፓርቲው አባረናቸዋል የሚል ምላሽን ሰጥተዋል። ከትግራይ ጋር ፍቺ ፈጽመናል ሲል ኮሎኔል ደመቀ ዘውዱ ተናገረ። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በሁለቱ ህዝቦች መካከል ሽብለቂ ይፈጥራል በሚል ትችትም ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍቺ ፈጽመናል፣ በሙሉ ውሳኔ ሲወሰን ደግሞ ሙሉ ፍቺ እንፈጽማለን በሚል ገልጸውታል። አንሸወድም፣ ትግሉ ይቀጥላል ያሉት የተከዜ ዘቦ አዛዥ የትግራይን ፖለቲከኞች ግብዝ ማለትም ዘልፈዋል። በአማራ ክልል ስር የተጠቃለለውንና የተቋቋመውን የወልቃይት ዞንን ከሚመሩት መካከል አንዱ የሆኑት ኮሎኔል ደመቀ ዘውዱ ከሰሞኑ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተ ከአንድ ሚዲያ ጋር ቃለ ምልልስን አድርገዋል። በቃለ ምልልሱ ያነሷቸው ነጥቦች አነጋጋሪም አከራካሪም ሆነዋል። ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድና የህዝብ ተወካዮች እንዲኖሩ የሰጡትን አቅጣጫ እጅግ መልካም ጅምርና ፍትሃዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይም ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ መሳተፍን የመጀመሪያ ፍቺ ነው ሲሉ የገለጹት ኮሎኔሉ ዘላቂና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄደው የህዝብ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። በምክር ቤቱ ውሳኔ መሰረት ከትግራይ ጋር የመጀመሪያ ፍቺ ነው የፈጸምነው። ሙሉ ፍቺ የሚሆነው የንብረትና ሌሎች ጉዳዮች ሲፈቱ ነው። ግባችን በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በብዙ እየተተቸም ይገኛል። በአማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል በሚልም ወቀሳ ተሰንዝሮበታል። ፍቺው ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው ሲነቅፉም ተደምጠዋል። ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቶን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው በማለትም አክለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውንም አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውንም አውግዘዋል።
የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላልፏል። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊው ስምረት ትግራይ ፓርቲ መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉን አሳውቋል። ክርክሩ የተነሳው አቶ ጌታቸው ረዳ በሚወክሉት ዲሞክራሲያዊው ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 ቀን 2018 ዓ.ም ባስገባው የቃለ መሐላ አቤቱታ የቦርዱ ውሳኔ እንዲታገድ ጠይቆ ነበር። ምርጫ ቦርድ በየካቲት 16 ቀን 2018 በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዞ ፍርድ ቤቱ ውሳኔው ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያጣ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖም ተገኝቷል። የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ዓ.ም ድረስ እንዲያቀርብም ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ዕለት ይዞ እንዲቀርብ ፍርድ ቤቱ መጥሪያ እንዲጽፍም አዞታል። የምርጫ ቦርድን ምላሽና የፍርድ ቤቱን ቀጣይ ውሳኔ እንደደረሰን የምናቀርብ ይሆናል። በትግራይ ክልል የካቲት 20 ጀምሮ ሰልፍ እንደሚካሄድ ተሰምቷል። ሰልፉ ግዛት ይመለስልን የሚል እንደሆነም ተዘግቧል። ከሰሞኑ የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቆ ነበር። ይህንኑ መረጃ ተከትሎ የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረት አከራካሪ ሆነው የቆዩት የሁመራ የአዲረመጽ የኮረም አፍላና ጠለምት ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ውጪ ሆነው ለብቻቸው ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። ይህ ውሳኔ ለህወሓት ትልቅ መነቃቃት እንደፈጠረለትም ተነግሯል። በመላው ትግራይ ሰልፍ ለማካሄድ መዘጋጀቱንም አሳውቋል። ከዶክተር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ ባቀርብም ተከለከልኩ ሲሉ ጀነራል አልቡርሃን ተናገሩ። ጀነራል አልቡርሃን ከአሜሪካው ተንታኝ ካሜሩን ሃንደርሰን ጋር ቆይታ አድርገው የነበረ ሲሆን በነበራቸው ቆይታም ከኢትዮጵያ ወደ ፈጥኖ ደራሽ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩ ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉም ተናግረዋል። ጀነራሉ በውይይቱ ወቅትም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጀነራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፋዊ መልክ እንዲይዝ እንደማትፈልግም ገልጸዋል። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ሰሞነኛ መነጋገሪያ ስለሆነችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ያላቸውን አድናቆትና ምስጋና ገልጸዋል። ዶክተር ደሳለኝ የሚስጥረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው ሲሉ አነጋጋሪዋን ፖለቲከኛ በፌስቡክ ገጻቸው ላይ አሞካክሸዋታል። እንደ ሚስጥረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቋሙ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው ያሉት የምክር ቤት አባሉ ለወጣቶችና ለሴቶች ያላትን ተምሳሌትነት ሚስጥረ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ናት ብለዋታል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።